እንኳን ወደ የፊልም ሪካፕ በደህና መጡ። በባዕድ ጦር በሚተዳደር ሀገር ውስጥ ሁለት ታላላቅ ተዋጊዎች ተባብረው ቤተሰቦቻቸውን ለማዳን እና ሕዝቦቻቸውን ከጭቆና ነፃ ለማውጣት አስገራሚ ፈተናዎችን ይጋፈጣሉ። ዛሬ የ2022ቱን የህንድ ፊልም RRR ታሪክን እንቃኛለን። ታሪኩ የሚጀምረው በኡዲላባድ ደን ውስጥ በሚገኝ አንድ የህንድ መንደር ውስጥ ሲሆን፣ ሞሊ የተባለች አንዲት ትንሽ ልጅ በሚያምር ዘፈን የአንዲትን አውሮፓዊት ሴት እጅ በስዕል እያስጌጠች ሳለች ገዢው ስኮት ከወታደሮች ጋር ይደርሳል። ሚስቱ ካትሪን በልጅቷ ጥበብ ተደንቃ ሞሊን እንደ አገልጋይ ልትወስዳት እንደምትፈልግ ለባሏ ትነግረዋለች። ኤድዋርድም ለልጅቷ እናት ለሎኪ ሳንቲሞችን ይሰጣታል። ሎኪም ሳንቲሞቹ ለልጇ ስዕል የተሰጠ ክፍያ መስሏት ትቀበላለች። ሆኖም ካትሪን ልጇን እንደ ሸቀጥ ገዝታ ልትወስዳት እንደሆነ ስትረዳ በድንጋጤ መኪናውን ትከተላለች። አንድ ወታደር ሎኪን በጥይት ሊመታት ሲል፣ ስኮት ግን ጥይቱ ከእነዚህ ሰዎች ሕይወት በላይ ውድ መሆኑን በመጥቀስ በዱላ እንዲመቷት ያዛል። ወታደሩም ሎኪን ጭንቅላቷ ላይ በመምታት ልጇ እያየች መሬት ላይ ይጥላታል። በተመሳሳይ ጊዜ በደህሊ ዳርቻ ላይ ከፍተኛ አመፅ ይነሳል። ህዝቡም መሪያቸው እንዲፈታ ይጠይቃሉ። ይህንን አመፅ ለማቆም ራጁ የተባለ ፖሊስ ብቻውን አጥሩን ሰብሮ በመግባት በደርዘን የሚቆጠሩ አማጽያንን በብቃት ይጋፈጣል። ምንም እንኳን ብዙ ሆነው ሊያቆሙት ቢሞክሩም ራጁ ግን ግቡን ሳይመታ ተስፋ አልቆርጥም በማለት ፈላጊውን አስሮ ያስገባዋል። ራጁ ምንም ያህል ታማኝና ጠንካራ ቢሆንም ወደ ልዩ መኮንንነት ማደግ ባለመቻሉ ተበሳጭቶ ቁጣውን በከባድ ስልጠና ላይ ይወጣል። ከ6 ወራት በኋላ መንካታባዲን ለኤድዋርድ ጉብኝት በማድረግ ገዢው ስኮትና ሚስቱ ከመንደሩ አንዲት ትንሽ ልጅ መውሰዳቸውን ትልቅ ችግር ሊፈጥርባቸው እንደሚችል ያስጠነቅቃቸዋል። ምክንያቱም ወንዶች ሰላማዊ ቢሆኑም እንደ አንድ መንጋ እጅግ የተሳሰሩ ናቸው። እንደ ማንኛውም መንጋ ሕይወቱን አሳልፎ በመስጠት ጭምር መንጋውን የሚጠብቅ እረኛ አለ። ይህም ለእነዚህ ሰዎች ተቆርቋሪ ሲሆን የጠፋችው ሞሊን ለማግኘት አሁን ደሊ ደርሷል። ይህም በጣም ጠንካራ ከመሆኑ የተነሳ ተኩላን ወደ ወጥመድ ለመሳብ የራሱን አካል እንደ ማጥመጃ ይጠቀማል። በጫካ ውስጥ የታደነ ሳለ የነብር እግር አሻራ ያያል እና ተኩላውን በቀጥታ ወደ ነብሩ አፈር ይስበዋል። ሁለቱ እንስሳት ሲጋጩ ተኩላው ለመሸሽ ይወስናል። ከዚያም ቢም በነብሩ ይታደናል። የሆነ ጫካ ክፍል ላይ ሲደርስ ነብሩ ወጥመድ ውስጥ ይገባል። ነብሩ ለመላቀቅ ይታገላል። ነገር ግን ቢም ገመዶቹን ይዞ ጠፍሩ እንዳያጠቃው ይከላከላል። ልክ ሁለቱም መንጠቆዎች ሊያገናኝ ሲል ገመዱ ይበጠሳል እና ነብሩም ያመልጣል። ሊሰነዝርበት ሲል ቢም ነብሩ አፍንጫ ላይ ማደንዘዣ ይወረውራል። ይህም ወዲያውኑ እንዲዝለፈለፍ ያደርገዋል። ከጓደኞቹ ጋር ካደነ በኋላ ቢም ስለ ሞሊ መገኛ ፍንጭ ለማግኘት ተስፋ በማድረግ ወደ ከተማ ያመራል። ቢም በአንድ ወርክሾፕ ውስጥ የሰራ አንድ ቀን ምስኪኑ ቢም ገንዘቡን ለመስረቅ እየሞከረ ነው በሚል በአንዱ መኮንን ይዋረዳል። ሮበርት በሙሉ ቁጣው ሊያጠቃው ይጀምራል። ምንም እንኳን እሱን ለማሸነፍ የሚያስችል ጥንካሬ ቢኖረውም ለሰውየው ምላሽ ባለመስጠት ይወስናል። ምስኪኑን ቢም ካጠቃው በኋላ ወታደሩ ለመሄድ ይወስናል። ቢም መጠለያ በሰጠው ቤተሰብ ቁስሉ ይታከምለታል። ለምን ራሱን አልተከላከለም ተብሎ ሲጠየቅ መጠለያ የሰጡትን ሰዎች ሕይወት አደጋ ላይ መጣል ይቅርና ምስጢራዊ ማንነቱን አሳልፎ መስጠት እንደማይፈልግ ይናገራል። ስለ እረኛው ወይም ስለ ቢም መምጣት ማስጠንቀቂያ ከደረሰው በኋላ ኤድዋርድ ይህንን ስጋት ለመቋቋም የብሪታንያን ጦር እርዳታ ለመጠየቅ ይወስናል። ነገር ግን ስለ ወራሪው አካል ባህሪ ሲጠየቅ ኤድዋርድ ስለ እሱ ምንም መረጃ እንደሌለው ይናገራል። ሰዎቹ ቢምን እንዲያስወግዱ ለማበረታታት ካትሪን ሽልማት ታቀርባለች። እሱን መያዝ የቻለ ማንኛውም ሰው ወደ ልዩ መኮንንነት ማዕረግ የሚሸለም ትናገራለች። ይህንን ሲሰማ ራጁ ግቡን ለማሳካት እድሉ ይህ እንደሆነ ይገነዘባል። እናም ይህንን የመያዝ ተልዕኮ ለመፈጸም ወዲያውኑ ወደፊት ይወጣል። ከሰዓት በኋላ ቢም አንዱን ወገኑ በወታደር ሲጠቃ ያያል። እናም ምስጢራዊ ማንነቱን አደጋ ላይ እንደሚጥል ቢያውቅም ጣልቃ ለመግባት ይወስናል። ነገር ግን እሱ ምላሽ ከመስጠቱ በፊት አንዲት እንግሊዛዊት ሴት ትመጣለች እና መኮንኑ ምስኪኑን ሰራተኛ ለብቻው እንዲተወው ታዛለች። ጄኒ ሰውየው እንዲቆም ትረዳዋለች እና በለሰለሰ ድምፅ ወደ ቤቱ እንዲመለስ ትጠይቀዋለች። ቢም ይህንን ሲያይ ይገረማል እና ይህችን ወጣት ሴት ማወቅ ፍላጎት ያሳድራል። ቆይቶ ራጁና አጎቱ በአማጽያኑ በተካሄደ ስብሰባ ውስጥ ሰርገው ይገባሉ። ራጁ ገዢውን ስኮትን ማጥፋት እቅድ ያቀርባል እና እዚያ ካሉት ሰዎች አንዱ እቅዱን ይቀላቀላል። ላቹ እቅዱን ተግባራዊ ለማድረግ ከራጁ እርዳታ ለመጠየቅ ይወስናል እና ስኮት በመንደሩ ላይ ትልቅ በደል እንደፈጸመ ይነግረዋል። ከዚያም እንግዳው ላቹ ራጁን ለጓደኞቹ እንደሚያስተዋውቅ ይነግረዋል። ነገር ግን በመንገድ ላይ ሰውየው ፖሊስ መሆኑን ይረዳል እናም ለመሸሽ ይወስናል። ላቹ በከተማው ጠባብ መንገዶች ውስጥ ይሮጣል እና ስራ በሚበዛበት መንገድ እስኪያገኝ ድረስ
በጓሮ መንገዶች ውስጥ ይሽለኮለካል። በዚህ መንገድ ሰዎች መካከል በመቀላቀል ማምለጥ ይችላል። ራጁ ግን ኢላማውን መፈለጉን ይቀጥላል። ቢም ለአንድ ወጣት ትኩስ አሳ እንዲገዛለት ሳንቲም ይሰጠዋል። በድንገት ላቹ ይደርስና አሁን ስለገባበት ችግር ይነግረዋል። ማንነቱን ለመጠበቅ ቢም ጓደኛው ወደ ቤት ሂዶ እንዲደበቅ ይጠይቀዋል። በዚህ ቅጽበት በወንዙ ላይ ያለው ድልድይ ላይ ባቡር እያለፈ ሀዲዱ ላይ የተፈጠረ ችግር ተሽከርካሪው እሳት እንዲቃጠል ያደርጋል። በድንገት ፍንዳታው ይከሰትና አንዱ ፍርጎ ተወርውሮ ይወጣል። አደጋው በወጣቱ አሳ አጥማጅ ውሃ ውስጥ እንዲወድቅ ያደርገዋል እና ወዲያውኑ ቢም እሱን ለማዳን እቅድ ማውጣቱን ይጀምራል። ሰውየው ወጣቱን ለመርዳት ሲቆርጥ ያየው ራጁ ከእርሱ ጋር ለመተባበር ይወስናል እና ቢም በፍጥነት ድልድይ ላይ ለመድረስ ሞተር ሳይክል ይወስዳል። ልክ በዚያው ቅጽበት ራጁ ፈረስ ላይ በመውጣት ማዳኑን ይጀምራሉ። ሁለቱ ሰዎች ራሳቸውን በገመድ ያስራሉ እና ከድልድዩ ላይ ለመንጠልጠል ወደ የራሳቸው አቅጣጫ ይሄዳሉ። ትንሹን ልጅ ካዳነ በኋላ ወደ ራጁ ይወረውረዋል እና በየቦታው ተሰራጨው እሳት አካሉን ለመጠበቅ ባንዲራ ይጠቀማል። ትንሹ አሳ አጥማጅ ካመለጠ በኋላ ጥንዶቹ ራሳቸውን ለማዳን እጅ ለእጅ ከተያያዙ በኋላ ተልዕኳቸውን ስኬት ያከብራሉ። ወደ ወንዙ ዳርቻ ሲመለሱ በአካባቢው ሰዎች በደስታ ይቀበሏቸዋል እና ከዚያ ቀን ጀምሮ ታላቅ ወዳጅነት ይጀምራሉ። የማይመለሱ ወዳጆች የማይነጣጠሉ ይሆናሉ። በጦርነቱ ፍጹም ተቃራኒ ወገኖች መሆናቸውን ፈጽሞ አይጠራጠሩም። የሚቀጥሉት ጥቂት ቀናት ራጁ የላቹን መገኛ ለማወቅ የእሱን ስዕል ይጠቀማል። ነገር ግን ምንም አይነት መረጃ ለማግኘት አይችልም። ጊዜ እያለፈ ሲሄድ ሁለቱ ተቀናቃኞች መካከል ያለው ጓደኝነት ያድጋል እና በመጨረሻም የእርስ በእርስ ቤተሰብ አባላት ይሆናሉ። የተቀራረበ ጓደኝነት ቢኖራቸውም አንዳቸውም እውነተኛ ማንነታቸውን ለመግለጽ ድፍረት የላቸውም። ስለዚህም ቢም ራጁ ፖሊስ መሆኑን እንኳን አይጠራጠርም። ራጁም ወንድሜ ብሎ የሚጠራው እውነቱ የእሱ ትልቁ ኢላማ መሆኑን አያውቅም። አንድ ቀን በቢም ሞተር ሳይክል ጀርባ ላይ ተጭኖ እያለ ራጁ የሚፈልገውን ሰው ምስል ማሳየት ይወስናል። ነገር ግን ወረቀቱ ጫካ ውስጥ ይወድቃል እና ስዕሉ ይጠፋል። በዚህ ጊዜ ቢም ጄኒን ያያል እና ራጁ ጓደኛው እሷን መውደዱን ወዲያውኑ ይረዳል። ስለዚህ ሁለቱን ለማቀራረብ እቅዱ ያወጣል። ራጁ ጥቂት ሚስማሮችን ይወስዳል እና ቢም የሴቲቱን ተሽከርካሪ እንዲያልፍ ይጠይቀዋል። ከዚያም የመኪናዋ ጎማዎች እንዲበላሹ ሚስማሮችን መሬት ላይ ይጥላል። ጄኒ እርዳታ ለማግኘት ስትቆም ራጁ ጓደኛው እንዲያደርሳት ይጠይቀዋል። አብረው ወደ ገበያ ይሄዳሉ እና ሴቲቱ መኖሪያ ቤቷ ለምትኖር ለአንዲት ዳዊት ልጅ አንዳንድ ስጦታዎችን መግዛት የሚያስፈልጋት ትነግረዋለች። ይህንን ሲሰማ ቢም ሞሊ በህይወት እንዳለች ይረዳል እናም እጅግ በጣም ደስተኛ ይሆናል። እሱም የእጅ አምባር ሳራና ጃኒ ለልጅቷ እንድትሰጥለት ይጠይቃታል። ብዙም ሳይቆይ የጄኒ ሹፌር ይደርሳል። በቤት እንዲሄዱ ይነግራታል። ሆኖም በመለያያቸው ወቅት ጄኒ በዚያ ምሽት በጂምካና ክለብ በሚካሄደው ግብዣ ላይ ቢም እንዲገኝላት ትጋብዘዋለች። ጄኒ ወደ ስትደርስ ስጦታዎቹን ለሞሊ ልታደርስ ትሄዳለች እና ልጅቷ ቢጫውን የእጅ አምባር ስታይ በደስታ ትፈነጥዛለች። ምክንያቱም እረኛዋ ሊያድናት እዚያ መኖሩን ስላወቀች። ከስብሰባው በኋላ ቢም ጓደኛውን ለማየት ይሄዳል እና ወደ ግብዣ ተጋብዣለሁ ብሎ ይነግረዋል። ሁለቱም ለፓርቲው አብረው ለመዘጋጀት ይወስናሉ። ሁለቱ ጓደኞች ክለብ ሲደርሱ ጄኒ አዲሱን ጓደኛዋን ለመቀበል ትጣደፋለች። ልክም በቅናት ይቃጠላል። ጥንዶቹ ወደ ጭፈራው መድረክ ያመራሉ እና ሴቲቱ ለእንግዳዋ እንዴት መደነስ እንዳለበት ታስተምረዋለች። ቢም በቀላሉ እየተማረ ሳለ ጄክ ተገፍቶ ይወድቃል። እሱም ያዋረደው ይጀምራል። ከአደጋው በኋላ ትዕቢተኛው ሰው ቢምን ለጭፈራ ፉክክር ይገዳደረዋል እና ራጁ ጣልቃ ለመግባት ይወስናል። ሁለቱም ተባብረው ዴሲናች የተባለውን የህዝባቸውን የተለመደ ዳንስ ትርኢት ያቀርባሉ። እንግዶቹም በሙሉ በሙዚቃው ይነቃቃሉ። ሴቶቹ አጋሮቻቸውን ትተው በጭፈራው ለመቀላቀል ብዙ ጊዜ አልፈጀባቸውም። ይህም ጄክንና ጓደኞቹን የበለጠ ያበሳጫቸዋል። ስለዚህ ማን የመጨረሻው ተላላፊ ዳንሰኛ ሆኖ እንደሚቆም ማወቅ ውድድሩ ይጀምራሉ እና ከጥቂት ደቂቃዎች በኋላ ሁለቱ ጓደኛሞች የመጨረሻ ተወዳዳሪ ይሆናሉ። ራጁ ቢም ጄኒን እንዲያስደንቃት መርዳት ስለፈለገ ቢም ውድድሩን እንዲያሸንፍ እግሩ እንደታመመ ያስመስላል። በግብዣው መጨረሻ ላይ ሴቲቱ ቢምን ወደ ቤቷ ለሻይ ትጋብዘዋለች እና ራጁ ላቹን ለመፈለግ ተመልሶ ለመሄድ ይወስናል። ሰውየውን ሲያገኘው እጆቹ በቀለም እንደቆሸሹ ያስታውሳል። ስለዚህ ከተማዋ በሚገኙ ጋላሪዎች ሁሉ ለመፈለግ ይወስናል። ከብዙ ፍለጋ በኋላ እና በአጎቱ እርዳታ ራጁ ላቹን ለመያዝ እና ላቹን ወደ አንድ የተወ መጋዘን ለመውሰድ ይሳካለታል። ቢም ጄኒ ቤት ሲደርስ በቦታው ታላቅነት ይደመማል። በሮበርት ከልክሎ በሩን ሊያቋርጥ ጓደኛው ጄኒ ከዚያ ተገኝታ ትከላከልለታለች እና ሰውየው የእርሷ እንግዳ መሆኑን ትናገራለች። ሁለቱም ሻይ እየጠጡ እያወሩ አሉ። ቢም የሞሊን ዘፈን ይሰማል እና ልጅቷን ፈልጎ ለመሄድ እንደ ምክንያት ትኩረት ለማስቀየር ለተራበ ይናገራል። በቤተ መንግስቱ መተላለፊያዎች ውስጥ በፍጥነት እየተጓዘ በኋላ ቢም በመጨረሻ የጠፋችውን ያገኛታል። ነገር ግን ብዙ ሳይቆዩ ብቻው ሊያወጣት እንደማይችል ይገነዘባል። ስለዚህ ዘበኞቹ ሳይዙት ለመውጣት ይወስናል እና ልጅቷን በቅርቡ ወደ ቤቷ እንደምትመለስ በመናገር ትንሽ ታጋሽ እንድትሆን ሊያረጋጋት ይሞክራል። በዚያ ቅጽበት ላቹ ጓደኞቹ የት እንደተደበቁ
እንዲናገር ራጁ ምርመራ እየተደረገለት ነው። እሱም እየተደበደበ ነው። ሰውየውም ምንም አይነት መረጃ ለመስጠት ፈቃደኛ ባለመሆኑ ራጁ በመጨረሻ የአንገት ሐብሉ እስኪበጠስ ድረስ በጭካኔ መደብደብ ይጀምራል እና እረፍት ለመውሰድ ይወስናል። ያ የአንገት ሐብል ራጁ በጣም ልዩ ትርጉም አለው። ምክንያቱም ሌላኛው ግማሽ ለተወሰኑት ዓመታት ካላያት እጮኛው ከሲታ ጋር ነው ያለው። ከሰዓታት በኋላ ላቹ በመጋዘኑ ውስጥ መርዛማ እባብ ያገኛል እና ትኩረቷን ለመሳብ ይሳካለታል። ከያዛትም በኋላ ራጁ እስኪመለስ ይጠብቃል እና ራጁ ሲቃረብ እባቧን ይወረውርበታል። በዚያ ቅጽበት የራጁ ሕይወት አደጋ ላይ ይወድቃል። ምክንያቱም እንግሊዛውያን እንኳን የዚያን መርዝ ኃይል የሚያሸንፍ መድኃኒት የላቸውም። ለመኖር 1 ሰዓት ብቻ እንደቀረው ያወቀው ራጁ እስረኛውን ለመልቀቅ ይወስናል እና ለመጨረሻ ጊዜ ለመሰናበት ወደ ምርጥ ጓደኛው ይሄዳል። ቢም የስኮትን መመለስ ለማክበር ትልቅ ድግስ ስለሚኖር በዚያ ምሽት ከጓደኞቹ ጋር ቤተመንግስቱን ለመውረር እያቀደ ነው። እያንዳንዱን ዝርዝር ሁኔታ ከወሰኑ በኋላ ሶስቱ እቅዳቸውን ለመፈጸም ይነሳሉ። ነገር ግን ቢም የተቀናጁ ድምጾችን ይሰማል እና ምን እየተካሄደ እንዳለ ለማየት ይሄዳል። ጓደኛው ሊሞት ተቃርቦ ሲያገኘው ራጁ በእባብ እንደተነደፈ ወዲያውኑ ይረዳል እና መርዙን ከሰውነቱ ውስጥ ማውጣት መድኃኒት ማዘጋጀት ይጀምራል። ራጁን እንዳያጣው ፈራው ቢም ቅዱስ ክር አውልቆ በጓደኛው አንገት ላይ ያስርለታል። በዚያ ቅጽበት ፖሊስ እስረኛው ያንኑ ተመሳሳይ መለዋወጫ አድርጎ እንደነበር ያስታውሳል። እናም በዚህ ሁሉ ጊዜ ሲፈልገው የነበረው ሰው አጠገቡ የነበረው ቢም መሆኑን ይገነዘባል። ለሕክምናው አስፈላጊ የሆኑትን ሂደቶች በሙሉ ካከናወነ በኋላ ቢም ራጁን ወደ ቤቱ ይወስደዋል እና በሚቀጥለው ቀን ደህና እንደሚሆን ቃል በመግባት እንዲያርፍ ይጠይቀዋል። ከመሄዱ በፊት ቢም ለጓደኛው እውነቱን ለመናገር ይወስናል እና እዚያ ያለው ሞሊን ለማዳን እንደሆነ ይነግረዋል። ኢላማው እየሄደ በመሆኑን ሲያይ ራጁ እቅዱን እንዳይቀጥል ለማስቆም ለመነሳት ይሞክራል። ነገር ግን አሁንም ደካማ ስለሆነ መናገር እንኳ አይችልም። ከሰዓታት በኋላ ማገገም ሲጀምር ራጁ ከምርጥ ጓደኛው ጋር ለመጋፈጥ ስላለበት ብስጭቱን መቆጣጠር አይችልም። ነገር ግን በእቅዱ ለመቀጠል ይወስናል። ይህ በእንዲህ እንዳለ ቢም እና መንደርተኞቹ ቤተ መንግስቱን ይወራሉ እና ለዘበኞቹ ትኩረት ማዞሪያ እንዲሆን በርካታ የዱር እንስሳትን ይለቃሉ። በወረራው ወቅት ሁሉም ሰው ከእነዚህ አራዊት ለማምለጥ ተጠምዷል። ከእነዚያ ነብሮች ጥቃት ለማምለጥ ቅልጥፍና ላለው ለቢም ነገሮችን ቀላል ያደርግለታል። እረኛዋን በቤተ መንግስት ውስጥ ያየችው ሞሊ ትኩረቷን ለመሳብ ትሞክራለች እና ስሙን መጥራት ትጀምራለች። ነገር ግን አንዱ ዘበኛ ወደ ቤተ መንግስቱ ገፍቶ ያስገባትና በሩን ይቆልፋል። ቢም ቁጣውን በሙሉ ይለቅበታል እና ሮበርትን ያጠቃዋል። እሱም በውጊያው በቀላሉ መሸነፍ ብቻ ሳይሆን በከባድ ሁኔታ ይቆስላል። በዚህ ቅጽበት ቢም ቁልፉን ለማግኘት ይሳካለታል እና ወደ ቤተ መንግስቱ እየሮጠ ሳለ የጥሩ ጓደኛው ድምፅ ይሰማል። በድንገት ጥቃት ይደርስበታል እና ራጁ ለምን ወታደራዊ ዩኒፎርም እንዳለበሰ ይገረማል። መኮንኑ ሊያስረው ይሞክራል። ነገር ግን ቢም ምንም ስህተት እንዳልሰራ ይናገራል። እናም ለክብሩ ዓላማ እየታገለ እንደሆነ ምርጥ ጓደኛውን ለማሳመን ይሞክራል። ሆኖም ራጁ እሱን ለመያዝ ቆርጧል። ቢም ጓደኛዬ በሚለው ሰው ጥቃት ሲሰነዘርበት በእጁ የነበረው ቁልፍ ይጠፋል። ይህም በጣም ያበሳጨዋል። ከዚያ በኋላ ራጁን በጭካኔ መጋፈጥ ይጀምራል። እናም ቢም ወደ ቤተ መንግስቱ የሚወጣበትን ቀዳዳ እስኪያገኝ ድረስ ሁለቱም ኃይለኛ ድብድብ ያካሂዳሉ እና ከዚያ በኋላ ሞሊን ለማግኘት ይሞክራል። ሆኖም ወደ ታች ሲመለከት ሞሊ በአደጋ ላይ ያያታል። ሰውየው ወደዚያ ለመሄድ ቢወስንም ጓደኛውን በአንድ ጥቃት ለማጥፋት የነበረው ራጁ ይታገዳል። ሆኖም ራጁ ቢምን ከመግደል ይቆጠባል። ከዚያም ቢም ተቃዋሚውን ጥሎ ደረቱን ይወጋዋል። ምንም እንኳን ራጁ በከባድ ሁኔታ ቢቆስልም ቢም እቅዱን እንዳያሳካ ለመከላከል ይሞክራል። እንዲሁም የራሱን የልጁን የቢምን ክር በመጠቀም ሞሊ ጋር እንዳይደርስ ያግደዋል። እናም ከዛ በኋላ በቁጥጥር ስር ያውለዋል። ከቀናት በኋላ ራጁ ቢምን ለመያዝ በመቻሉ ወደ ልዩ መኮንንነት ማዕረግ ይሸለማል። አሁን በመጨረሻ ሁሉንም የጦር ሰራዊት መሳሪያዎች የማግኘት እድል አለው። ኢላማ የመተኮስ ልምምድ እያደረገ ሳለ የአባቱን ስልጠና ያስታውሳል። ቬንካታራማ የቀድሞ ወታደር የነበረ ሲሆን እጅግ ክፉ የሆነ ሁኔታን ካየ በኋላ በብሪታንያ ጦር ላይ ያመፀ ሰው ነበር። ምክንያቱም እሱ የህንዳውያን ህይወት ከእንግሊዞች ህይወት በታች ዋጋ እንደሌለው ያምናል። እስረኞችን በሚገድሉበት ጊዜ ሁሉ ስኮት ወታደሮቹ ጥይት እንዳያባክኑ ይከለክል ነበር። ትዕዛዙ ጠላቶቹን ለማጥፋት ሌሎች መንገዶችን መጠቀም ነበር። ይህም ጨካኝና ህመም የበዛበት የመጨረሻ ጥቃት እንዲሆን ያደርገዋል። እነዚህን አረመኔያዊ ድርጊቶችን በማየት የሰለቸው ቬንካታራማ ወደ መንደሩ ተመልሶ ህዝቡ ራሱን እንዲከላከል ለማስተማር ወሰነ። ችግሩ ግን እነዚያ ሰዎች መልሰው ለመዋጋት በቂ ሽጉጥና ጥይት አለመኖሩ ነው። ይህም ለጠላት ጦር ቀላል ኢላማ ያደርጋቸዋል። አንድ ቀን በስልጠና ወቅት ቬንካታራማ ራጁ ባለፈው ምሽት የተደበቀ መሳሪያው እንደተጠቀመ ደርሶበት ሊቀጣው ይወስናል። ሆኖም ሲታ በወጣቱ ፊት ቁማ ራጁ ኢላማ በመተኮስ በጣም ጎበዝ እንደሆነ ትገልጻለች። አባቱ ማረጋገጥ ሂዶ ሲመለከት
ወጣቱ ከረጅም ርቀት እጅግ ትክክለኛ የሆነ ተኩስ መተኮስ እንደቻለ ያውቃል። ቬንካታራማ በዜናው ተደስቶ ልጁን ፕሮፌሽናል ተኳሽ እንዲሆን ለማሰልጠን ይፈልጋል። ሆኖም ወደ መንደሩ ሲመለስ ህዝቡ በደርዘን በሚቆጠሩ የታጠቁ ዘበኞች ጥቃት ይደርስበታል። በዚያ ቀን ስፍር ቁጥር የሌላቸው ንጹሐን ህይወታቸውን ያልፋል እና ቬንካታራማ የቤተሰቡ አባላት ማምለጥ እንዲችሉ ወታደሮችን ለመጋፈጥ ይወስናል። ሆኖም ጥይቱ ሲያልቅ ራጁ ጥይት የሞላበትን ሳጥን ለአባቱ በመውሰድ ሊረዳው ይወስናል። ከጠላት ጦር ውስጥ ጥቂቶቹን ካጠፋ በኋላ ቬንካታራማ በጥይት ተመቶ ክፉኛ ይቆስላል። መተኮስ ስላልቻለም ሰውየው ራጁ የእሱን ቦታ እንዲይዝ ይጠይቀዋል እና ወጣቱ በህይወቱ ለመጀመሪያ ጊዜ የአባቱን ጠመንጃ በጠላት ጦር ላይ ይጠቀማል። ይህ በእንዲህ እንዳለ የቤተሰቡ አባላት ለማምለጥ እድሉን ይጠቀማሉ። ነገር ግን ጂና በሚያመልጥበት ጊዜ ይመታል። ልጇ መሬት ላይ መውደቁን ስታይ ሳራጂኒ እሱን ለመርዳት ትመለሳለች እና እሷም ትመታለች። እናቱና ታናሽ ወንድሙ ካጣ በኋላ ራጁ ውጊያውን መቀጠል አለበት እና ወታደሮችን ለማጥፋት ጥላቻውን በሙሉ እንደ ነዳጅ ይጠቀማል። ውጊያውን እየተሸነፉ መሆኑን ሲረዱ ወታደሮች አዲስ ስትራቴጂ ለማሰብ ያፈገፍጋሉ። ቬንካታራማ ህዝቡ ከእንግዲህ እንዳይጨቆን መፍትሄው የጦር መሳሪያ እንደሆነ ያምን ነበር። እናም እያንዳንዱ ህንዳዊ ሽጉጥ ቢኖረው አውሮፓውያን ለዘላለም እንደሚሄዱ ይናገር ነበር። ከመሞቱ በፊት ለእያንዳንዱ የህዝቡ አባል ራሳቸውን እንዲከላከሉ ሽጉጥ እንደሚሰጥ ለልጁ ቃል እንዲገባለት ይጠይቀዋል። ወታደሮች ሲመለሱ የቀረው አንድ ጥይት ብቻ ነው። ስለዚህ ቬንካታራማ ሂዶ ሊጋፈጣቸው ይወስናል። ልጁ ሊተኩስ ሲዘጋጅ ሰውየው ቀስ ብሎ በጠላቶቹ ይጠጋል። ራጁ ቦምብ የሞላውን ቬንካታራማን አካል ይተኩሰዋል። በዚህም ሁለቱም መላውን የጠላት ጦር ለማፈንዳት ይሳካላቸዋል። ለአባቱ የገባውን ቃል ለመፈጸም ራጁ በጠላት ጦር ውስጥ ሰርጎ መግባት እና የእንግሊዞችን እምነት ማግኘት ነበረበት። ከጊዜ ወደ ጊዜ ለእጮኛው ደብዳቤ መላክ ይሳካለታል እና በዚህ ጊዜ ግቡ ሊሳካ መሆኑን እንደ ልዩ መኮንን ራጁ የመሳሪያ ግምጃ ቤቱን ማግኘት እድል እንዳለው ይነግራታል። አሁን ዘውዱን ለመቃወም ለሚደፍሩ ሁሉ ትምህርት እንዲሆን ቢም በይፋ ይገረፋል። እናም ራጁ ቅጣቱን ለማስፈጸም ኃላፊነት ተሰጥቶታል። ከባድ ቅጣትን ለማስቀረት ቢም ተንበርክኮ የጌታውን ይቅርታ መጠየቅ አለበት። ነገር ግን እሱ ይህንን ለማድረግ ፈቃደኛ አይደለም። ራጁ እንዳይገደል ጓደኛው ትዕዛዙን እንዲያከብር ይማጸነዋል። ነገር ግን ቢም ለህዝቡ የጽናትና የተስፋ ምልክት መሆንን ይፈልጋል። በጥቃቱ ወቅት ካትሪን ለራጁ እሾህ ያለበት ጅራፍ ትሰጠዋለች። እናም ራጁ በምርጥ ጓደኛው ላይ ያንን ጨካኝ መሳሪያ ለመጠቀም ይገደዳል። ከብዙ ድብደባ በኋላ ቢም ይዝለፈለፋል። ነገር ግን የእሱ ጀግንነትና ጽናት ህዝቡን ሁሉ ከጨቋኙ ጋር እንዲዋጉ ያነሳሳቸዋል። በዚህ ቅጽበት አመፅ ይነሳል። እናም ቢም ወደ እስር ቤት ይወሰዳል። ከ2 ቀን በኋላ በይፋ ቢም ይገደላል ተብሎ አዋጅ ይወጣል። እናም ራጁ ህይወቱን ቢከፍል እንኳ ጓደኛውን ከሞሊ ጋር እንዲያመልጥ ለመርዳት ይወስናል። ቀኑ ሲደርስ ቢም ወደ ማጓጓዣ መኪናው ይወሰዳል እና ቬንካታሱሩል ከእስር እንዲፈታ በድብቅ ቢላዋ በእጆቹ ውስጥ ይወረውርለታል። ራጁ ሞሊ የጓደኛዋን መገደል እንድትወሰድ ሀሳብ ያቀርባል። እናም ኮማንደር ስኮት ይህ ጠላቱን የበለጠ እንደሚያስፈራው ስላወቀ ሀሳቡን ይቀበላል። ወደ ቢም መገደያ ቦታ ሲደርሱ ሲሉ ራጁ እቅዱን ተግባራዊ ያደርጋል። እናም ኮማንደሩ ባለበት ተሽከርካሪው ላይ ዛፍ ይጥላል። ሰውየው ከአደጋው ሳይጎዳ ለማምለጥ ይሳካለታል። እናም ወደ ራጁ መተኮስ ይጀምራል። በዚህ ቅጽበት ራጁ መኪናውን ይገለብጠዋል እና አካሉ በዛፍ ቅርንጫፍ ይወጋል። ሞሊ ደግሞ ርቃ ትወረወራለች። ልጅቷ በጫካው ውስጥ ትሸሻለች። እናም ራጁ ወታደሮች እንዳይዟት ለመከላከል ይሞክራል። ይህ በእንዲህ እንዳለ ቢም ገመዱን መቁረጥ ይሳካለታል እና የቆሰለ ቢሆንም ዘበኞቹን ያጠቃል። ራጁ ወታደሮችን ያጠፋል እና የልጅቷን ደህንነት ያረጋግጣል። ሆኖም በአንዱ ወታደር ላይ ለመተኮስ ሽጉጡን ሲያወጣ ሞሊ ኢላማ እንደሆነች ያመነው በቢም ጥቃት ይሰነዘርበታል። ራጁ ቆስሎ መሬት ላይ ተኝቶ ሳለ ሁለቱ ይሸሻሉ። እናም ራጁ ባልደረቦቹ እንዳይከተሏቸው ለማስቆም ያለውን ሁሉ ያደርጋሉ። ሁለቱ ጓደኛሞች ርቀው ሲሄዱ ራጁ ራሱን አሳልፎ ይሰጣል እና በመጨረሻ ይታሰራል። በአስከፊ ሁኔታ ውስጥ ቢኖርም ራጁ ራሱን አሳልፎ ለመስጠት ፈቃደኛ አይደለም። እናም ከእስር የሚወጣበትን ቅጽበት በመጠባበቅ በአካልና በአእምሮ ላይ መስራቱን ይቀጥላል። ስኮት ተቆጥቶ ዘበኞቹ ራጁን እንዲያጠቁት እንዲደበድቡት ያዛል። ከዚያም ራጁ ለመቆም እንኳ ቦታ በሌለ ጠባብ ክፍል ውስጥ ለብቻው እንዲታሰር ያደርጋሉ። ይህ በእንዲህ እንዳለ በከተማው ውስጥ ሰራዊቱ ስደተኞችን በመፈለግ በእያንዳንዱ ቤትና ተቋማት ውስጥ ወረራ ያደርጋሉ። ቢምና ሞሊ በተደበቁበት መጠለያ ሲደርሱ ሲታ እዚያ ነበረች እና የእነሱን ጭንቀት ትረዳለች። እነሱን ለመርዳት ጣልቃ ለመግባት ትወስናለች እና በዚያ ቦታ ውስጥ የሳምባ ነቀርሳ ምልክቶች የሚያሳዩ ሰዎች እንዳሉ ለወታደሮቹ ትናገራለች። ወዲያውኑ ወታደሮቹ ይወጣሉ። እናም ሲታ በራት ሰዓት ከስደተኞቹ ጋር ትቀላቀላለች። እያወሩ ሳለ ቢም የሲታን የአንገት ሀብል ያያል እና ወዲያውኑ ራጁ ተመሳሳይ ሀብል እንዳለው ያስታውሳል። በዚህ ጊዜ ቢም ሲታ የድሮ ጓደኛውን እጮኛ መሆኗን ይረዳል እና ለምን እዚያ እንዳለች ይጠይቃታል።
ወጣቷ ሲታም እጮኛዋ መንግስትን በመክዳት በቅርቡ እንደሚገደልና አስክሬኑን እንድትወስድ የሚገልጽ ደብዳቤ እንደደረሳት ትነግራቸዋለች። ስለ ራጁ እቅድና ለምን እንደታሰረ ሙሉውን እውነት ሲያውቅ ቢም ጓደኛውን በመተው የጥፋተኝነት ስሜት ይሰማዋል እና ወደ እጮኛው እንደሚመልሰው ቃል ይገባላታል። በዚያ ምሽት ቢም ወደ እስር ቤት ያመራል። ጓደኛው የታሰረበትን ክፍል እየፈለገ በመሬት ላይ ይሳባል። ሊያገኘው እንደቻለ ወዲያውኑ የብረት ዘንጎችን በባዶ እጁ ይነቅላል እና ራጁ በከባድ ሁኔታ ስለቆሰለና መሮጥ ስለማይችል በትከሻው ላይ ያደርገዋል። ዘበኞቹ ወዲያውኑ እንቅስቃሴውን ያስተውሉና እነሱን ማሳደድ ይጀምራሉ። ነገር ግን ማምለጥ ይሳካላቸዋልና የራሳቸውን ጠመንጃ ተጠቅመው ለማምለጥ በሚያደርጉት ጥረት ሁሉ ዘበኛሞች ግንቡ ላይ ይወጣሉ እና ዘበኛውን ይጥላሉ። ከዚያም ወደ ላይ የግንቡ ጎን ዘለው ጫካ ውስጥ ያመልጣሉ። ጓደኛውን ቁስል ካከመ በኋላ ቢም በሐይቁ ውሃ ሊጠጣ ይሄዳልና በጦር ይከበባል። ልክ ሊገድሉት ሲል ራጁ ይደርሳልና በጫካ ውስጥ ያገኛቸውን ቀስትና ፍላጻዎች ተጠቅሞ ሁሉንም ያፈጃቸዋል። በዙሪያው ያሉትን ነገር ሁሉ በእሳት ያቃጥላል። በመጨረሻም ራጁ በህይወት የተረፈውን ይተኩሳልና አንዲትም ዕላማ ሳያስቀር ሁሉን ይጨርሳቸዋል። አዲስ ጠላቶች ወደ ቦታው ሲመጡ በመጠቀም ተሽከርካሪዎቹን ያፈነዳል፣ ከእነሱ ብዙዎቹንም ይገላል። ይህ በእንዲህ እንዳለ ራጁ ወደ እነሱ በሚያቀርበው ወታደር ላይ የእጅ ቦምቦችን ይተኩሳል። ሁሉም ግብአቶቻቸውን መሳሪያዎችን ሲጨርሱ እጅ በእጅ ውጊያ ይጀምራሉ እና ራጁ በኤድዋርድ ጥይት ይመታል። ጓደኛውን ለመከላከል ቢም እብድ በሆነው ሰው ላይ ሞተር ሳይክል ይወረውራል እናም በጦር ሆዱን ይወጋዋል። ወታደሮቹን ካጠፋ በኋላ ሁለቱም ጓደኛሞች ማንደሩን ይከተላሉ እና በእሳት የተለኮሰ ሞተር ሳይክል ወደ ቤተ መንግስቱ ይወረውራሉ። እሳቱ በመቶዎች የሚቆጠሩ ፈንጂዎችን ይነካል። ይህም ከፍተኛ ፍንዳታ ያስከትላል እና በቤተ መንግስቱ ውስጥ ያሉትን ሁሉን ያጠፋል። የተወደደች ሚስቱ ሙታ ካየ በኋላ ስኮት ይቆጣል እና ለተፈታተኑ ሰዎች ብቻውን ለመዋጋት ይወስናል። ሆኖም የመጀመሪያውን ጥይት ከመተኮሱ በፊት ቢም በደረቱ ላይ ጥይትን ያርከፈክፍበታል። ሁሉንም የብሪታንያ መንግስት አጋሮች ካጠፉ በኋላ ሁለቱ ከቤተሰቦቻቸው ጋር ይገናኛሉ። በመገናኘቱ እጅግ በጣም ደስተኛ ነው። አብረው ብዙ የጦር መሳሪያዎችን ይዘው ወደ መንደራቸው ይመለሳሉ። ራጁ በመጨረሻ ገና ልጅ እያለ ለአባቱ የገባውን ቃል መፈጸም ይችላል። ቢም ተልእኮውን በተሳካ ሁኔታ አጠናቆ ሞሊን በሰላም ወደ ቤቷ ይመለስ። በተቃራኒ እናቷ ከጥቃቱ ተርፋለች እና እሷን በማየቷ እጅግ በጣም ደስተኛ ናት። ስለዚህ ፊልም ሀሳባችሁን በኮሜንት ላይ ያሳውቁን እና ቪዲዮውን ከወደዳችሁት በማድረግ የቻናላችን ቤተሰብ እንድትሆኑ በትህትና እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩን።